ጋይስ ጀዋር ታስሯል ተብሎ ስንጨነቅ የነበርንበት ጊዜም ለካ ጀዋር እስር ቤት ሆኖ ሀገርን ሲያስተዳድር ነበር። እኛ ጀዋር ስለታሰረ ስንጨነቅ ነበር። አሁን ይሄን ቪዲዮ ሰምተን እንመለስ። ጌታቸው አፈቀላጤው የአብይ አፈቀላጤ የሚናገረውን ነገር ምስጥር አወጣ። ጌታቸው ምስጥር አውጥቷል። አብዛኛው ሰው ግን አዲስ አበባ መገባት እንደሚችል ሲያስቡ በቃ ካም በኋላ ስብሰባም አያስፈልግም ከተቆጣጠርን በኋላ መንግስት እንዴት እንደምታቋቁም ዲፕሎማሲውን ስሩ ተባለ። እንግዲህ እነ ጀዋርም ሳይቀር ከሸኖ እንዳታልፉ ምናምን ነበር፣ እስር ቤት ነበር። እነ ጻድቃን ጋር ነው የሚገናኘው። አብኔ ያጋው ተገናኝቶ አያውቅም። ግን በነገራችን ላይ ጌታቸው እየተቀደደ ነው። ጀዋር እስር ቤት ሆኖ አገርን ሲያስተዳድር ነበር። መቼ ነው? ቲፒኤልኤፍ አብይ ጋር ጦርነት ላይ በነበሩበት ጊዜ ማለት ነው። ያ ጊዜ ጀዋር የት ነበር? የት እንደነበረ የምታውቁት እስቲ ኮሜንት ላይ አድርጉ። እኔ ግን ከእንግዲህ ጀዋር ያኔ ሀገር ሲያስተዳድር ነበር እስር ቤት ሆኖ ማለት ነው። ለካ ጀዋር ያሰሩበት ምክንያት እነሱ ከጀዋር ትዕዛዝ ተቀብለው ሀገር እንዴት እንደሚተዳደር፣ ሀገርን እንዴት ማልማት እንደሚቻል፣ ሀገር ሰላም እንዴት ማምጣት እንደሚቻል፣ እንዴት ነው ከቲፒኤልኤፍ ጋርም የምንታረቀው፣ እንዴት ነው ሰላም እንደምናመጣው፣ ለዛ ነው ጀዋርን ያሰሩት። በነገራችን ላይ ጌታቸው የተነገረለም የተቀደደ ነው። አንድ ፖለቲከኛ ማውራት ያለበትና ማውራት የሌለበት ነገሮች አሉ። በነገራችን ላይ ጌታቸው ሀገሩን የከዳ እናቱን የበዳው ጀዝባ አፈቀላጤ ሆኗል። ሶሪ እቺን ቃል በመጠቀሜ እውነት ለመናገር ጌታቸው በጣም ትልቅ ሰው ነበር፣ ኃይለኛ ነበር፣ ፖለቲከኛ ነበር፣ አሪቆ ሐሳቢ ነበር፣ ከአብይ በላይ ማለት ነው። በነገራችን ላይ ጌታቸው አሁን ወደ አብይ የተጠጋበት ምክንያት ምን እንደሆነ ታውቃላችሁ? በየቀኑ የጀዋርን ስም አንስቶም መነገር አለበት፣ ማውራት አለበት፣ ለፋርሲ ቡላዎች አጀንዳ መስጠት አለበት ተብሎ ነው ቤተ መንግስት የገባው። በነገራችን ላይ የጀዋርን ስም ካላነሳም አይሆንለትም፣ አጀንዳም አይሄድም። ጌቾም አሁን እየሞከረ ነው፣ ሙከራ ላይ ነው ያለው። ጀዋር ወጥቶም መልስ እንዲሰጠው ይፈልጋል፣ ግን አይሆንም። ጀዋር ብዙ ጊዜም ሚሊዮኖች ሲናገሩም ዝም ብሎ አድምጦም ስራው ብቻ ይሰራል። ጌቾ ግን ብዙ ጥረት አድርጓል፣ ግን አልተሳካለትም። በነገራችን ላይ የኛም በርትተናል እኮ። የኛ እኮ እነሱ የሚናገሩት ፋርሴ ቡላዎች ሁሉ እናጎርሳቸዋለን፣